መነኩሴው ምንድን ያደረጉት ወጥ ስሪልኝ ብሏት ወጥ ተሰራ። ምግብ አብረው መብላት ጀመሩ። ከዛ አጎረሷት። ልክ ሲያጎርሷት ልብሷን ልቅልቅልቅ ነው ያደረገችው። በቅዳሴ መጨረሻ ላይ በሰላም ግቡ ብለው ካህናቱ ሲያሰናብቱ እኛ ምንድነው ማለት ያለብን? ዛሬ አብዛኛው ክርስቲያኑ የመደበት ባህሪ ያለበት አይነ ጥላው አለ። በቃ ይሄንን ፋውል አለመስራት አልችልም። ለምን? እንጀራዬ ነው። ከእግዚአብሔር ላይ ሌላ እንጀራ የለም። ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን እስኪ ሳደረሳችሁ እግዚአብሔር አምላካችን ከሁላችን ጋር ይሁን። ዛሬም በአዳዲስ ቪዲዮ በአዳዲስ መረጃ ተገናኝተናል። የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን አዘጋጅቻለሁ። እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር ከቆያችሁ ብዙ ነገር ትማራላችሁ፣ ብዙ ነገር እንማማራለን፣ እንወያያለን። በቀጥታ ወደ ቪዲዮ እንሄዳለን። ከዛ በፊት ግን ሁላችሁም ውድ ቤተሰቦቼ ቻናሉን ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጋችሁ መጀመራችሁን እንዳትረሱ። ወደ ቪዲዮ እንሄዳለን። ዛሬ አብዛኛው ክርስቲያኑ የመደበት ባህሪ ያለበት አይነ ጥላው አለ፣ ሙቃቢው አለ፣ ዛሩ አለ፣ አፍዛ ደንግዞ አለ፣ መተቱ አለ፣ ምቀኛው አለ፣ ሸንግለኛውና ተንኮለኛው አለ፣ ቡዳው አለ። ይህ ሁሉ የሚያተኩረው የእግዚአብሔርን ሕዝብ ነው። ይህ ሁሉ የሚረባረበው የእግዚአብሔር ሕዝብ እንዲጠፋ ነው። በየትኛውም ዓለም ያለው ክርስቲያናዊ ሕይወት እየሟሸሸና ደብዛው እየጠፋ ዓለማዊነትና እንደዚሁ አረመኔያዊነት እየጨመረ እየበዛ የመጣው አለ ምክንያት አይደለም። እንዲህ አይነት መደበት ይበዛል። ወደ መንፈሳዊ ሁኔታ ስናመራ እንዲህ አይነት ተጽዕኖ አለ። ቅዱሳን ያልሞተው ኤልያስ እየተገለጠ ሙሴ ከመቃብር መጥቶ እየተነጋገረ ደቀ መዛሙርቱ ጋር ግን ጫና ነበር። ነቅተው ይላል ነቅተው በነበረበት ጊዜ ሲመለከቱ ወዲያውኑ ሙሴና ኤልያስ ከነርሱ ተለዩ። ልክ ሲለዩ አንድ ነገር ተናገሩ። ነገር ግን ጴጥሮስና ከእርሱ ጋር የነበሩት እንቅልፍ ከበደባቸው። ነቅተው ግን ክብሩንና ከእርሱ ጋር ቆመው የነበሩትን ሁለት ሰዎች አዩ። ማየት መቻል እግዚአብሔር ክብሩን ያሳየን። ያጣነው ይሄንን ነው። ያሸለችን አሁን የምናየው ነገር ሁሉ በቃ ሁል ጊዜ ተደጋግሞ ክፋት ሲገን፣ ተንኮል ሲጨምር፣ አመጻ ሲበረታ፣ ሰዎች መንፈሳዊ ስሜታቸው ሲቀዘቅዝ፣ የሃይማኖት ኃይልና ጥበብ ዝም ሲል፣ አቤት እንዴት አይነት ውርደት ነው! ዓለም ብቻ ለራሷ ጥፋት የምታዘጋጀው ኃይል እየጨመረ ሲመጣ፣ የፍልስፍናው የክህደት ዓለም ብርታት እያገኘ ሲመጣ፣ ክፉ ጠላት ደግሞ እድሎቻችንና ኑሯችንን ሲፋለም፣ የምንፈልገውና የምናቅደው ፕሮግራም ሲዛባ፣ እንዲህ ነው። እንዴት ነው ነገሩ? አሁን እዚህ ያዩት ክብሩን ነው። ክብሩን የጌታንም ክብር የኤልያስንም ክብር የሞተ የተባለውም እንኳ የሙሴንም ክብር አዩ። ክብሩን ማየት፣ ክብሩንና ጸጋውን ማየት ከተራራ ኃይል ጋር አንጻር ሲታይ፣ ከዚህ ከልዕልና ተራራው ጋር ሲታይ የእግዚአብሔር ክብር የተገለጠበት ተራራ፣ ሙሴና ኤልያስ የመጡበትና የቆሙበት ተራራ፣ ሞት የተሸነፈበት ተራራ፣ የሕያውነት ምስጢር ጠፋ የተባለው ለዘመናት የኖረው ኤልያስ የታየበት ተራራ፣ ከእርሱም ሲለዩ ጴጥሮስ ኢየሱስን አቤቱ በዚህ መሆን ለእኛ መልካም ነውና አሉ። አንዱን ለአንተ፣ አንዱን ለሙሴ፣ አንዱን ለኤልያስ 3 ዳሶች እንስራ አለው። የሚለውንም አያውቅም ነበረ። ለእኛ በዚህ መኖር በጣም መልካም ነው አሉ። ለምን? ሞት ተሽሮ በሙሴ በኩል ታይቷል። ኤልያስ ደግሞ ከጌታ ጋር ሲነጋገር አይተዋል። ስለዚህ በዚህ መኖር ለኛ እጅግ በጣም መልካም ነው። ከዛም በላይ ደግሞ እኛ አገልጋዮች እንሁን። ለሙሴም ለአንተም ለኤልያስም 3 ዳስ እየሰራን እዚህ እንኑር። እጆቻችን፣ እግሮቻችን፣ ሰውነቶቻችን የናንተ አገልጋዮች ይሁኑ አለና ጴጥሮስ ተለወጠ። ጴጥሮስን የለወጠው የእግዚአብሔር አምላክ ክብር ነው። ከዚህ በኋላ ያለው ሂደት እስከ ሞት ድረስ እስኪያበቃው ድረስ የደብረ ታቦር ክብር
ከእርሱ ሳይለይ እስከ መጨረሻው ጊዜ ድረስ መስዋዕትነትን ይከፍላል። የእግዚአብሔር ኃይልና ጥበብ ስለተገለጠ፣ ከባህሪው ጋር ስለተስማማ፣ ከሕይወቱ ጋር ስላለ የእግዚአብሔር ኃይልና ጥበብ ያልተለየው ሰው እስኪሆን ድረስ ከሸለቆ የወጣበትን ሕይወት አክብሮ በተራራው ላይ ያለውን ጸጋና ሞገስ ተቀብሎ ይወርዳል። እግዚአብሔር ምሕረቱንና ጸጋውን ያብዛለን። በእኛ ለዚህ መኖር መልካም ነው። ይሄ በደብረ ታቦር የተሰማ ነው። ለአገልግሎት በሚመች መንፈሳዊ ጉዞ የምንኖርበትን ጸጋ ያገኘንበት ደብረ ታቦር ነው። ደብረ ታቦር እንግዲህ የሚከተሉትን ባህሪያቶች ያካትታል ማለት ነው። አንደኛ ከሸለቆ የመውጫ ተራራ ነው። ሁለተኛ የእግዚአብሔር ክብር ሲገለጥ የምናይበት ተራራ ነው። ሶስተኛ ሙሴና ኤልያስ መጥተው በመንፈሳዊ ጸጋ የሚታዩበት ተራራ ነው። ከዛም በላይ ደግሞ መደበትንና የእንቅልፍ ኃይልን በሌላ በኩል ጥሎ ለማለፍ ትግል የሚደረግበት ተራራ ነው። በማቴዎስ ወንጌል ምዕራፍ 17 ላይ ደግሞ ለየት ያለ ቃል እንሰማለን። የማቴዎስ ወንጌል ምዕራፍ 17 አንድ አስደናቂ ነገር ደግሞ እዚህም ላይ እናገኛለን። ከ6 ቀን በኋላ ኢየሱስ ጴጥሮስንና ያዕቆብን ወንድሙንም ዮሐንስን ይዞ ወደ ረጅም ተራራ ብቻውን አወጣቸው። በፊታቸው ተለወጠ፣ ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ። እነሆም ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታዩአቸው። ጴጥሮስም መልሶ ኢየሱስን ጌታ ሆይ በዚህ መሆን ለእኛ መልካም ነው። ብትወድስ በዚህ 3 ዳስ አንዱን ለአንተ፣ አንዱንም ለሙሴ፣ አንዱንም ለኤልያስ እንስራ። እርሱም ገና ሲናገር እነሆ ብሩህ ደመና ጋረዳቸው ይላል። እዚህ የብሩህ ደመና ምንጭ ሲሆን እናየዋለን። በሙሴ ዘመን ይህ ደመና ጸሎት በሚያሳርግበት ጊዜ በክብር ይመጣ ነበር። ይህ ደመና የእስራኤል ሕዝብ ባህረ ኤርትራን ለመሻገር በሚያደርገው ጉዞ ውስጥ ያገለግላቸው ነበር። ይህ ደመና ቀን ሐሩሩ እንዳያቃጥላቸው የቀን መከለያ አምድ ሆኖ፣ ሌሊት ደግሞ እንዳይጨለምባቸው የብርሃን አምድ ሆኖ ያገለግላቸው ነበር። ሙሴ ሲመጣ ይህ የክብር ደመና አብሮ ተገለጠ። እግዚአብሔር ስሙ የተመሰገነ ይሁን። በአሁኑ ጊዜ ያለ መነኩሴ የእግዚአብሔርን ምእመናን ወይም ጸበልተኞችን ዩዝ ኤንድ ዲስትሩ ወይም ደግሞ ተጠቅመው ይመጣል። ዩዝ ኤንድ ዲስትሩ ማለት ትጠቀሙበታላችሁ፣ ሲያልቅ ትጥሉታላችሁ አይነት ነገር ነው ህዝቡን እያደረጉ ያሉት። ለሚፈልጉት ዓላማ ብቻ ነው ህዝቡን እየተጠቀሙ ያሉት። ገዳሙ ሰው አይጠፋ እንዳይነጥፍ ጭር እንዳይል ጸበልተኞች ተብሎ ቤተሰቦቻቸው እንዲጠይቋቸው ሰው እንትን እንዳይል እንዳይሄድ ተብሎ በመተት ሰዎችን እዛ ማሰር አይገርማችሁ? እና እኛ እኮ በምክንያት ነው እዚህ ያለ ነው ይላል ይሄ መንፈስ፣ ይጮሃል። እኛ እኮ እዚህ ያለ ነው በምክንያት ነው። በቃ መቼ ነው የምትፈችን ኪዳነ ምሕረት? መቼ ነው የምትሸኝን? በቃ እኛ አንፈልግም። ለምንድን ነው እንደዚህ የምንሆነው ይላል መንፈሱም ይጮሃል፣ ልጅቷም ትጮሃለች። እኩል ነው የሚያለቅሱት የያዘ ይዟቸው ማለት ነው። እግዚአብሔር ግን አይደለም። ለምን ታቦቱ ባለበት ቦታ እንዲህ ያለ ነገር ተደረገ ሲባል ተስማምተው ተሰብስበው ተስማምተው ያውቃሉ። ስንት አይነት ችግር አለ መሰላችሁ? እና ይሄ አዲስ የሆነ ጸበልተኛ አታየውም። ከመጣም እዛው ቢቀር ነው። 2 ዓመት 1 ዓመት የሚታሽ ነው። በደንብ ገንዘቡ ከነጠፈ በኋላ ሌላ ሰው ቢቀየረው እና እቺ ልጅ በአንድም በሌላ መንገድ በእርግጥ እግዚአብሔር ይናገራል። እሷ ላይ ሆኖ የሚናገረው መንፈስ አንዳንዴ ጥቆማ ይሰጣቸዋል። ልጅቷም ራሷ ስትሆን ተው በእናታችሁ በቃ እባካችሁ አትፍረዱብኝ ብላ ሁሉ ያለቀሰችበት ጊዜ አለ። ተሰብስበው ሲያሟት ማለት ነው። ታወቀባታ በቃ ዝሙት እንደምትፈጽም የሆነ ሰዓት ላይ ማንም አያውቅም ነበር ያልኳችሁ እንደው ተቃላችሁ። ተኝታ አልተገኘችም፣ ግን ሁሉም እንደሚፈልጋት ይታወቃል። አንዳንድ ጊዜ አባቶች እቺ ልጅ እንደው አንዱ የሚያገባት ይጥፋ እንደው ዝም ብላ እዚህ በቃ እድሜ ልኳን ወንደል እያለች እያሉ ይስቃሉ። የቄሱን ደግሞ ልንገራችሁ ወይ የመነኩሴውን አልጨረስኩትም። ለካ መነኩሴው ምንድን ያደረጉት ወጥ ስሪልኝ ብሏት ወጥ ተሰራ። ምግብ አብረው መብላት ጀመሩ። ከዛ አጎረሷት። ልክ ሲያጎርሷት ልብሷ ልቅልቅልቅልቅ ነው ያደረገችው። ከዛ ታው እንጂ ቀስ በላ አትቸኩል ይሉታል። ይታወቀኛል አለች። ግን ለምን እንደዛ እንደማደርገው አላውቅም አለች።
ይታወቃታል። ልክ ሌባ ሲሰርቃቸው አንዳንድ ጊዜ አፈዛ ደንዝ አድርጎባችሁ ማተብ መስቀላችሁን ሲወስድ ወርቅ መስቀላችሁን፣ ቀለበታችሁን፣ ሞባይላችሁን ስትሰጡት ታውቃላችሁ እኮ ለምን እንደምታውቁት ነው የማታውቁት። እና እየበሉ ያንን ምስር ወጣቸውን አተርክካቸውን እየበሉ አለች አትቸኩ፣ ተረጋጋ፣ ምንድን ነው ታዛዥ ከሆነ በቃ አንተ እያሉ ምግባቸውን በልተው ከጨረሱ በኋላ ረጋ ብለው ልብሳቸውን አውልቀው ጉዳያቸውን ፈጽመው በላልብሳት እያሉ ከዛ ልብሴን እለብሳለሁ አሉ አለች። ከዛ ደግሞ አባ ቻው ብያቸው ጉንጫቸውን ስሜ እንደ ፍቅረኛ ማለት ነው 6 ወር ሙሉ ከእሳቸው ጋር እንደዚህ ጉዳይ ፈጽሜያለሁ አለች። ከዛ በሚቀጥለው ቀን ልሄድ ስል እሳቸው ጋር አንተ በቃ ሂድ ስራህን ጨርሰሃል አሉ። እዛ ሌላ ሴት ተቀምጣለች እሳቸው ቤት። እኔን አንተ እያሉ ነው የሚያዋሩኛሉ። የሆነ ሰዓት ላይ ራሴ ሆኜ ነው የሄድኩት አለች። አባ ጠርተውኝ ነበረ ፈልገውኝ ነበረ ለምዶብኝ እግሬ እዛ ተገኘች ለምዶብኝ በቃ እግዚአብሔር ሊያሳየኝ ነው አለች። ሲሄድ አንተ ሂድ በቃ ስራህን ጨርሰሃል በቃ ሂድ አንተ አሉኝ አለች። እና እንደዚህ ነበር የሚያደርጉት። ልጅቷን አየኋትና የሆነ ችግር አለ ማለት ነው ብላ ልጅቷ በቃ ከዛን ቀን ጀምሮ ምን ማድረግ ጀመረች? ዲያሪ መጻፍ ጀመረች። ግን ሲነገራትም የማትሰማ ነች። ደግሞ እሷም ራሱ ችግር አለባት። ችግር እንዳለባት እያወቀች የዝሙት መንፈስ እንዳለባት እያወቀች በአንድም በየመንገድ ላይ ያለው የሚያንቀጨቅጫት መንፈስ ከባድ እንደሆነ እያወቀች ነይ ሲሏት የምትሄደው ነገር ራሷ ሆና የምትሄደው ነገር አላት። ይወሰውሳታል። በእርግጥ መንፈሱ ነው። በእርግጥ ደግሞ ራሷም ደግሞ ሆና ብቻ መለየት ይከብዳል። እኔ ራሴ የምገኝበት ጊዜ አለ አለች። ለምንድን ነው የመጣሽው? ምን ሆነሽ ነው የመጣሽው? ምን ታደርጊያለሽ? አይ ሌላ መሄጃ አለሽ? በቃ ባለው ነገር መጠቀም ነው። እነሱ ይሄን ሲያደርጉት ካልፈሩ ካላፈሩ ስሜትሽን እዚህ አብርጂ በቃ ማም ይለኛል አለች። በቃ እሺ ብዬ ገበት ብዬ ደስ ብሎኝ የማደርግበት ጊዜ ሁሉ አለች። በማግስቱ ጸበል እገባለሁ፣ እጠመቃለሁ። እሪ ብሎ ይጮሃል። ማነህ? ከማን የመጣኸው? ምንድን ነው? ምን አድርግ ተብለህ ነው ይላል። የሚስጥር መተት ማለት ነው። ምክንያቱም እዛው ነው እና እኚህ መነኩሴ እንደዚህ አድርጓል። ሌላ ከዛ ደግሞ አዲስ የገባ ካህን ነበር አሉ። እዛ ደብር የተቀጠረ ከሌላ ገጠር መጥቶ ግን ሻል ያለ አዲስ አበባ ጥግ ላይ መግባቱ ለሱ ጥሩ ነው። በቃ ከዛ ወደ መሀል ከተማ ለመግባት ትንሽ ሳንቲም መሰብሰቢያ ነው እና ኃይለኛ ደብተራ ነው አሉ። አንተ ብዬ የማወራው ስለማፍርበት ነው። ካህን አንተ ባይባልም እኔ ይሄንን ሰውዬ ካህን አልለውም። እና የሚገርም ነው። በቅዳሴ መጨረሻ ላይ በሰላም ግቡ ብለው ካህናቱ ሲያሰናብቱ እኛ ምንድን ነው ማለት ያለብን? የቤተ ክርስቲያን ስርዓት ውስጥ ምን ይላል? ምሳሌነቱስ የምንድን ነው የሚለው መረጃ እንመለከታለን። ኮፒ ሊንክና ሪፖስት ማድረጋችሁን አትርሱ። እንዲሁም ደግሞ ፎሎ እያደረጋችሁ የበለጡ መረጃዎች እንዲደርሷችሁ እንድታደርጉ ጠይቃችኋለሁኝ። እንግዲህ በቅዳሴ ሰዓት ላይ ድርገት ቁርባን ስጋውንና ደሙን አቀብለው ካህናቱ ከተመለሱ በኋላ ካህናቱ ይመለሱና እንደ መጽሐፉ ዋናው ቄስና ዋናው ዲያቆን ናቸው የሚያሰናብቱት። ሌሎቹም ያው አብረው ይወጣሉ በእርግጥ ነገር ግን ሁለቱ ናቸው አሰናባቾች። ቄሱ እግዚአብሔር ከእናንተ ጋር ይሁን ብሎ ያሰናብታል፣ ዲያቆኑ ደግሞ በሰላም ግቡ ይላል። እና ምሳሌነቱ የምንድን ነው ብለን ስንመለከት ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ ባረገ ጊዜ ሐዋርያት ከዓይናቸው እስኪጠፋ ድረስ እስኪሰወር አይደለም እስኪጠፋ ድረስ ወይም ደግሞ እየራቀ ሄዶ ደመና ጋርዳው በርቀት አይደለም፣ ርቀት ማለት መሰወር ማለት ነው። በርቀት ግን እየራቃቸው ሄዶ ከዓይናቸው እይታ ውጭ እስከሚሆን ድረስ ይመለከቱት ነበረ። በዛው በደብረ ዘይት ተራራ ቆመው ይመለከቱ ነበረ። በኋላ 2 መላእክት ነጫጭ የለበሱ መላእክት መጥተው እናንተ የገሊላ ሰዎች በዚህ ቆማችሁ ምን ትመለከታላችሁ? ወደ ላይ ከናንተ ተለይቶ የወጣው ኢየሱስ እንዲሁ ተመልሶ ሲመጣ ደግሞ ትመለከቱታላችሁ፣ ታዩታላችሁ ብለው አጽናንተዋቸዋል ማለት ተስፋ ሰጥቷቸው ከዛ በኋላ እነሱም ከደብረ ዘይት ወደ ኢየሩሳሌም ተመለሱ ይለናል። የሐዋርያት ሥራ ምዕራፍ 1 ከቁጥር 10 ጀምሮ 9 10 ጀምሮ 11 ላይ ደግሞ የበለጠውን ይነግረናል ማለት ነው። ስለዚህ እነዚህ መላእክት የቄሱና የዲያቆኑ ምሳሌ ናቸው ማለት ነው። ዲያቆኑና ቄሱ ዲያቆኑ በሰላም ግቡ ብሎ ያሰናብታል። ከዛ በፊት ግን ያለውን አጽናኝ ቃል ደግሞ ቄሱ
እግዚኦ መሐረነ ክርስቶስ ብሎ እግዚአብሔር ይፍታ፣ እግዚአብሔር ከእናንተ ጋር ይሁን፣ ሰላም እግዚአብሔር ከእናንተ ጋር ይሁን ብሎ ያሰናብታል ማለት ነው። ነገር ግን በዚህ ሰዓት ላይ ምዕመናን በሰላም ግቡ ብሎ ዲያቆኑ ሲያሰናብት ምንድን ነው የምንለው ሲባል አሜን ብቻ ነው። በሰላም ግቡ ሲባል አሜን ነው የሚባለው። መቼም ሌላ ምንም የሚባል ነገር የለም አይደለ? ነገር ግን እንደተለምዶ ሆኖ ብዙዎቻችን የምንሰማው ዲያቆኑ በሰላም ወደ የቤታችሁ ግቡ ሲል አሜን በሰላም ቆዩን እናንተም ብለው የሚሉ አሉ። ያው በየዋህነት ነው ምንም አላሉም እንዳይባል ሊሆን ይችላል። እርግጥ ኃጢአት በደል ሆኖ የሚቆጠር አይደለም ይሄ። ነገር ግን ልማድ አለ አይደለ? በቃ ሰላም ግቡ ሰላም ሂዱ ተባብለን በዓለማዊ ሕይወቱ ስንኖር አሜን እናንተም ሰላም ቆዩን አይደለም እንባባለው። ያ ልማድ መጥቶ ቤተክርስቲያን ላይ ይመስለኛል በሰላም ወደ የቤታችሁ ግቡ ሲባል አሜን ተብሎ መሄድ ሲገባ ብዙዎቻችን ያው ልማዱን ይዘን መተን ግን በሰላም ግቡ ሲባል አሜን እናንተም በሰላም ቆዩን ይላሉ። ቄሶቹም ያው ቀድሰው ካቆረቡ በኋላ ወደ ቤታቸው ነው የሚሄዱት። እነሱም በተጋቡ ደወል ነው ለአገልግሎት ነገ ተመልሰው ደግሞ የሚመጡት እኩል ከምዕመናኑ ጋር ለአገልግሎት የሚሰደሩትና በሰላም ግቡ ሲባል አሜን ተብሎ ብቻ መሄድ ይገባል እንጂ በሰላም ቆዩን የሚለውን የልማዱን ነገር ተወት ብናደርገው የተሻለ ነው ማለት ነው። በቃ ይሄንን ፋውል አለመስራት አልችልም። ለምን? እንጀራዬ ነው። ከእግዚአብሔር ላይ እኮ ሌላ እንጀራ የለም። ይሄ አሁን እንጀራዬን የምትለውንም የሰጠ የሰራው ፋውልና ስራ ሳይሆን ራሱ እግዚአብሔር ነው። እና በጣም ብዙ ሰዎች ቅድም እንዳልኩ ነው የምር ስላልገባቸው አይደለም። እውነት የቤተክርስቲያን ህይወትና መንፈሳዊ ህይወትና የሥራ ህይወት አሁን ያልከው ዓለማዊና ዘመናዊ ህይወት መሄድ የሚችሉ ነገሮች ናቸው የሚለው ጠፍቷቸው አይደለም። አብዛኞቹ አብሮ የማያስኬድ ነገር ዘመናዊ ብሎ የሚያስበው ህይወት ላይ ስራ ህይወቱ ላይ ስላለበት ይሄ ምንም መከራከር አይፈልግም። እንዲህ ሰው በስነ ስርዓት ስራውን የሚሰራው ከሆነ ዋይናት ጊዜ አጣን። እውነት ጊዜ አላጣ በጣም የታወቀ ነው ይሄ። ቅድም እንዳልኩ ዲያቆናት እንግዲህ ዲያቆን ለመሆን የሚወስደውን ፕሮሰስ ታውቀዋል። ካህን ለመሆን የሚወስደውን ፕሮሰስ ታውቀዋል። ሜዲካል ዶክተር ለመሆን የሚወስደውን ፕሮሰስ ታውቀዋል። እኔ ሜዲካል ስኩል ውስጥ ገብተው ዲያቆን የሆኑ ሰዎች አሉ ማለት ኮሚትመንቱን ታውቀዋለህ። ውዳሴ ማርያም ለሽማም ደዳ የማያውቁ ሰዎች ይወቁ። እንግዲህ ሙሉ ውዳሴ ማርያም በቃል አይምሮ ውስጥ አስቡ። መዝሙረ ዳዊት እንባቡን እንችላለን። የምታያቸውን ዜማዎች ሁሉን አጥንተህ ምን ብለህ ነው ዲያቆን የምትሆን? ይሄ እንዴት ነው ከዶክተሬት ከሚማር ሰው ጋር ሜዲሲን ከሚማር ሰው ጋር የሚሄዱ? ሜዲሲን ተማሪዎች ያላቸውን ጭንቀት ምናምን ሁሉም ሰው ያውቃል። ግን ይኸው ተችሎ አይተናል። ሜዲካል ስኩል ውስጥ ሆኖ መጽሐፍ የጻፈ ሰው አውቃለሁ። ሰው ፍላጎት ነው። ሰው ምንም ነገር ከፈለገ ምንም ነገር ማለት ይችላል። ከባድ የሚባለውን የስራ መስክ ላይ ሰክሰስፉል ሆኖ ቤተክርስቲያን አገልግሎትን በጣም ሰክሰስፉል የሆኑ ሰዎች አሉ። በጣም ብዙ አሉ። ብዙ ዲያቆናት ፓይሌቶች አሉ እኮ። በጣም ዶክተሮች አሉ። ቀሳውስት ኢንጂነሮች አሉ እኮ። እንደውም ሰሞኑን ደቡብ አካባቢ እያየሁ ነበር። አሮንጫ አካባቢ አንድ ኩኔ ባል ወንድም እንትን ብሎት ፖስት አድርጎት ሁለት ደብር አስተዳዳሪ ናቸው። በውጭ ሙያ ደግሞ ኢንጂነር ናቸው ያገለግላሉ። በጣም ብዙ አሉ። ምናልባት የሚዲያው ስላያቸው ሊሆን ይችላል እንጂ በጣም ስራቸውን የሚሰሩ አሉ። እንደውም እንደነዚህ አይነት ሰዎች እንደዚህ አይነት ቦታ ላይ ሲበዙ ፈራ እግዚአብሔር ሆናቸዋል። ሌሎችን የማገልገል ነገር ከፍተኛ እንትን ይሆናል። ጥሩ ሀሳቦችን እያነሳን ነው። በጣም ደስ ብሎኛል። ተመልካቾቻችንም በሀሳቦቻችን እየተማሩ ማትረፊያ የሆኑ ሀሳቦችን እያገኙ ነው ብዬ አስባለሁ። ልምዶችን አንስተናል። ለምሳሌ አድቫንቴጁንም ዲስአድቫንቴጁንም አንስተናል። ለምን ወደ ከቤተክርስቲያን ይርቃሉ ወይ ደግሞ ከሃይማኖት ይርቃሉ የሚሉ ሀሳቦችንም አንስተናል። ነገር ግን በልምምዶች ለምሳሌ በአንድ ጊዜ ራዲካል ቼንጅ አይመጣም። በአንድ ቀን በአንድ ጀንበር ሁሉ ለውጥ አይመጣም እና በሆነ ልምምድ ወደ እነዚህ ነገር መምጣት ይቻላል ብዬ አስባለሁ። ለምሳሌ መንፈሳዊነት ወይ ደግሞ ወደ ሃይማኖታችን መመለስን ወደ ራስ መመለስን ትልቁ አንዱ መሳሪያ ጸሎት ነው። ጸሎትን በዕለት ተዕለት እንዴት ልምድ አድርገን በቃ ዋና የግባችን ወይ ደግሞ የህይወታችን ግብ ልናደርግ እንችላለን። በጣም ጥሩ። በጣም ብዙ ሰው እንግዲህ የሚታገለው ጸሎት ላይ ነው ይመስለኛል። ሁላችንም ስትረግል እናደርጋለን። ጸሎት ማድረግ ሳይሆን የሚከብደን ኮንሲስተንት ሆነ በየቀኑ ጸሎት ማድረግ መቀጠል አለም የሚከብደው በጣም ብዙ ሰው ያን የከበደ ለምን ይመስላል? በጣም ብዙ ሰዎች ጸሎት ላይ ሰነፍ የሆን ነው የጸሎት ትርጓሜ ስላልገባ ነው። ጸሎት ማለት ያው እግዚአብሔርን ማነጋገር ነው። እግዚአብሔር የምታናገረው እንዴት ነው? አሁን በጣም ብዙ ሰው ቀጥ ብለህ ቆመ አቡነ ዘበሰማያት ደግሞ ውዳሴ ማርያምን ደግሞ ከቻለ ዳዊት ደግሞ ጨርሶ መሄድ ነው። ከዚህ የሆነ ቀን ጠዋት ስትነሳ ወይ ረፍዷል ወይ ደክሟል ወይ ስራ ቸኩላል። ስለዚህ አታደርሱም። ስለዚህ አንተ ጸሎት አላረኩም ብለህ ነው የምታስበው።
አሁን እኛ እኮ አቅሙ ስለሌለን ነው አባቶቻችን እግዚአብሔርን በጥሩ ቃል ያናገሩት አባቶቻችን መጽሐፍ ይዘን ምን ጸልይ እኛ ጎበዝ ስላልሆነ ነው። ግን እግዚአብሔር የሕፃናትንም ድምጽ ይሰማል፣ ያንተንም ድምጽ ይሰማል። እና ጸሎት ማለት በሆነ ቦታ ተወሰነ ቆመ የምትጸልየው ጸሎት ብቻ አይደለም። ታክሲ ውስጥ ቆመ የምታወራው እግዚአብሔር ነው። ታክሲ ተሰልፈ የምታወራው፣ ስራ እየሰራ ታይፕ እያደረክ የምታወራው እግዚአብሔር ነው። በቃ ጸሎት ይሄ ነው። ጸሎት ማለት እግዚአብሔር ማናገር ነው። እግዚአብሔር የት ነው ካልከኝ ሁሉም ቦታ፣ ሁሉም በሁሉ የሞላ ነው አይደል? እግዚአብሔር በሁሉ ቦታ ይሞላ ነው። እሱ የሌለበት የለም። የሆነ ቦታ ስትገባ ከውጭ አይጠብቅም። አይ ጭፈራ ቤት ነው ይሄ ግሮሰሪ ነው ምናምን ብሎ በር ላይ የሚጠብቅህ እግዚአብሔር የለም፣ አብሮ ነው ያለው። እና እግዚአብሔርን በሁሉ ቦታ ማነጋገር መልመድ ለሁሉም የጸሎት ችግሮች መፍትሄ ነው፣ ለሁሉም ነው ብል እና ይሄ እንዴት ነው በቃ ቁምጭጭ አለ ማለት ይሄ ነው ጸሎት ብለህ ድንግግ አድርገህ መኖር የለብህም። ዲሲፕሊን ለመሆን በደንብ ይጠቅምሃል። ጥሩ ነው። በጣም ኮንሲስተንትሊ የምታረጋቸው የጸሎት ህይወት ደግሞ በጣም አሁን ተከታታይ ዳዊት የሚጸልይ ሰው በጣም ህይወቱ ሰላም የሆነ ሰው፣ ዳሴ ማርያም የሚርስ በጣም ህይወቱ ሰላም የሆነ ሰው በብዙ ነገር ያተርፋል። ግን በጣም ብዙ ሰው እንዴት ነው ዲስአፖይንት እየሆነ ነው የሚያቆመው። አንድ ቀን ሲያቆመው በቃ ይሄ እንደው ምን ይሻለኛል ምናምን ብሎ ደግሞ እዚህ ምድር ላይ በጣም የሚገርም ካቆምከው መቀጠል የሚከብድ ነገር የመጀመሪያው ትልቁ ጸሎት፣ አንደኛ ጸሎት፣ ሁለተኛ ቤተክርስቲያን መሄድ ነው። አንድ ቀን ካቆምክ በጣም ከባድ ነው። በሁለተኛው ቀን ተነስተህ መጸለይ ከዛ መቼም እናውቃለን ሁላችን ከስንት ጊዜ በኋላ እንደምንጀምር እንዴት ታግለን ደግሞ እዛ ኮንሲስተንሲ ውስጥ ከዛ ደግሞ ብዙ አንቀጥል። ያቆምንበት ጊዜ ያህል ራሱ አይረዝምም። የምንቀጥልበት ጊዜ ወይ ሳምንት ሁለት ሳምንት እንቀጥልና ደግሞ ድጋሚ ፌል እናደርጋለንና ይሄ እንዴት ነው የሚሰማ ዲስአፖይንት አንዴ ስታቆም ወይኔ በቃ ምን ይሻለኛል ብሎ ራሱን ወቀሰው ይመጣልና እንደዛ የምትሆን ከሆነ በጣም ከባድ ነውና ጸሎት አንድ መስመር አለው ካልከኝ የለው። ሁሉም ሰው ከእግዚአብሔር ጋር የራሱ የሚገናኝበት መንገድ አለው። መወሰን አትችልም። አንዳንድ ሰው እግዚአብሔር ፊት ሄደና ዝም ይላል። ስለዚህ መጥቶ እንዴት ውዳሴ ማርያም አታርስም አትበለው አትችልም። ያንን ሰው ማለት አትችልም። አንዳንድ ሰው ረጅም ጸሎት ያደርጋል። ደግሞ አላህ በጣም ብዙ ሰው ረጅም ጸሎት የሚመስለው ሰው አለ። እንደዛ አይደለም። ያቀምህን ነው። እና ይሄ እንዴት ነው? እኔ ሁሌ የማምነው ነገር አለ። የትም ቦታውን ቅዳሴ ስታስቀድስ ሊሆን ይችላል። ጸሎት ስትቆም ለምሳሌ እግርህን አሞህ ከሆነ ቁጭ ብለህ መጸለይ ነው ያለብህ። ለምን ካልከኝ ጸሎት ላይ ቆመህ የምታስበው እግዚአብሔርን ሳይሆን ህመሙን ነው። ደክሞ ከሆነ ወገብህ ነው እያሳሰበ እግርህ ነውና ከሁለት ባዶ ትሆናለህ። ደክሞህም ቆመህ ማለት ትታመማለህ። ከዛ እግዚአብሔርን ሳታናግረው በሐሳብ ጭልጥ ብለህ ትጠፋለህና በጣም ኮምፎርታብል ሆነን መጸለይ ያለብን እያልኩ ሳይሆን ሌላ ነገር ዲስትራክት እንዳያረግህ ሆነ መጸለይ ነው ያለብህ። እና ይሄ እንደው በጣም ግዴታ የሚባል መስመር የተደነገገ ነገር የለም። እንዴት እናምጣቸው እንደዛ ልምዶችን? መጀመሪያ በትንሹ መጀመር ነው። ሁሌም ቢሆን አሁን ጸሎትን ያልጀመራችሁ ሰዎች ካላችሁ ልምድ የሌለው ሰው ካለ በትንሹ መጀመር፣ እዛው በተኛበት አባታችሁን ማለት ጀመር። ለምን ሰው እንደ ስራ ሲያስበው ነው ጸሎትን እያቋረጠው ይመጣው። ስራ ከመሰለህ ቅድም እንዳልኩ ከሁለት ባዶ ትሆናለህ። ምክንያቱም አንደኛ እንደ ስራ እየመሰለ ደክሞ ነው። ጸሎት ያደክማል። ኦብቪየስሊ መቆም ያደክም ነገር ነው አይደል? ከዛ ጊዜ ደግሞ አለ፣ የሚወስድብህ ጊዜ አለ። ያንን ኢንቨስት የምታደርገው ጊዜውን፣ ኢነርጂን፣ ጉልበትን ኢንቨስት የምታደርገው ከእግዚአብሔር የሆነ በረከት ታገኛለህ። በጸሎት ምክንያት ህይወቴን አስተካክለው ብለህ ነው። እውነተኛ ጸሎት ካላረክ ግን በረከቱን ታጠዋለህ። ቅድም ያልኩህ ኢነርጂውን፣ ጉልበቱንና ጊዜውን ታጠዋለህ። በዜሮ ይባዛባል። ስለዚህ ምንድነው ማድረግ ያለብህ? እንደ ስራ ማሰብ የለብህም። በቃ የሚናፍቅህን እግዚአብሔር መናፈቅ አለብህ። ማነጋገር እኮ ነው። እኔ በጣም እዚህ ምድር በጣም ኢንትረስቲንግ ሰው ካልከኝ ፍጹም ሰው ክርስቶስ ነው አይደል? ምን ማን አለ ሌላ? ቃላቱን ስታነበው ምናምን እውነት ከሱ ላይ በጣም የሚወደድ የሚናፍቅ ማን አለ? ከሱ ላይ ጓደኛ የሚቀርብህ ማን አለ? ማንም የለም። ጓጉተህ በቃ ልታወራው ጓጉተህ መምጣት አለብህ እዛ ቦታ ላይ። አንድ እሱ እና በትንሹ መጀመሩልኝ በአባታችሁን መጀመር፣ ቁጭ ብለህ መጸለይ መጀመር፣ ከዛ ቀስ ብላችሁ ደግሞ ሰላም ለኪ እያልክ ጸሎት ዘውትር ብቻ ማድረግ። ይሄንን ደግሞ አንዳንድ ቀን አይደለም ፕራክቲሱን ብለህ አንድ የሳምንት መደጋገም፣ ወርም ቢሆን ደጋግሙ። ከዚህ የሆነ ቀን ደግሞ አዳብሮ ውዳሴ ማርያም ማድረስ ሊሆን ይችላል፣ የዕለቱን ማድረስ ሊሆን ይችላል። እሱን ቆመህ ቁጭ ብለህ አድርስ እና ሁሌም ክርስትና ፕራክቲካል። እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም እንደዚሁ የሚያነቁ የሚያበረታቱ በሌሎች ርዕሰ ጉዳዮች፣ በሌሎች ትምህርቶች፣ በሌሎች ቪዲዮዎች እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን፣ ኤርትራውያን ቤተሰቦቼ በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን እላለሁኝ። በያላችሁበት በርቱ፣ ጠንክሩ፣ ጸልዩ፣ ስገዱ። መንፈሳዊ ምግባራት ላይ ራሳችሁን ዘወትር የተጠመዳችሁ ልታደርጉ ይገባል። እግዚአብሔር አምላካችን በእውነት ሁላችንንም ለበረከት፣ ለሰላም፣ ለደስታ ያድርገን። እግዚአብሔር አምላካችን ያግዘን። ይቆየን። አሜን።